ስለ ሰይጣኒዝም ስለ ሰይጣን ነው ሰዎች በደንብ እንዲማሩ የሚደረገው። ምንድነው ከተባለ የሰዎች ህይወት ከሰይጣን ጋር በጣም በከፍተኛ ቁርኝት የተያያዘ ነው እና ሰው የራሱን ነገር ለሰይጣን በመስጠት በማሳበብ ለብዙ ዓመት ኖሯል። ይሄ የምናውቀው ነገር ነው። ግን እኔ ለብዙ ጊዜ ነገሮችን ስመረምር ቆየሁና አንድ ነገር ወደ ጭንቅላቴ መጣ። እሱ ምንድነው? ሳጥናኤል መጥቶ እዚህ ኢትዮጵያ ውስጥ መሀል አዲስ አበባ ላይ ጽህፈት ቤቱን ቢከፍት አልኩ። ቢከፍትና በስነ ስርዓት ቁጭ ብሎ ለብዙ ሺህ ዘመናት በእኔ ስታሳብቡና ስትጠነቁሉ የኖራችሁ ሰዎች፣ የእኔን ስም ስታጠፉ መንግስቴን ስትሳደቡ የኖራችሁ ሰዎች፣ ተበደልን ብላችሁ ስትጮሁ የኖራችሁ ሰዎች በተደራጀ የክስ ፋይል ኑና ክሰሱኝ። አሁን ይኸው እዚህ ቁጭ ብያለሁ። እያንዳንዳችሁ ስለጠፋባችሁ ነገር፣ ስለተበደላችሁት በደል፣ ስለደረሰባችሁ ጉዳት በመረጃ በደንብ በማስረጃ በተደገፈ መልኩ አምጡና አሳዩኝ፣ እክሳለሁ ቢል ምንድን ነው የሚፈጠረው? በእርግጠኝነት ልንገራችሁ፣ እኔ የደረስኩበትን ነው፣ ግምት አይደለም የማወራችሁ። ራሳችሁ እግር በእግር ማስቀምጠውን ነጥብ እየተከተላችሁ ለራሳችሁ ማረጋገጫ ስጡ። በእርግጠኝነት ይሄ ኃያል ነኝ ሰይጣን ምን ያመጣል ቡር የሚለው በሙሉ ተቀይሮ መልኩ ሌላ ነው የሚሆነው።